የራሳችን የበሽታ መከላከያ ስርዓት ጉበታችንን ሊጎዳ እንደሚችል ያውቃሉ? ሰላም፣ ጤናችን ቴሌ ሄልዞች ነን። ባለፉት ቪዲዮዎች ላይ ስለ ጉበት መቆጣት እና ስለተለመዱት መንስኤዎች ማለትም በቫይረስ እና በመድኃኒት ምክንያት ስለሚመጡ የጉበት መቆጣቶች ተነጋግረናል። ከእነሱ ቪዲዮዎች በመቀጠል ዛሬ ደግሞ በጤናችን ቴሌ ሄልዝ ላይ ስለሌሎች መንስኤዎች የምናይ ሲሆን ከነዚህ አንደኛው የሆነው በአልኮል ምክንያት የሚመጣ የጉበት መቆጣት ነው። ከዚህ በተጨማሪ ደግሞ የራሳችን የበሽታ መከላከያ ስርዓት ራሱ ጉበታችንን በመጉዳት የጉበት መቆጣት ያመጣል። ሌላ እንደ ተጨማሪ መንስኤዎች የሚታዩት ውስጥ ያለው በሜታቦሊክ ዲስፈንክሽን ማለትም በሰውነት ስርዓቶች ውስጥ በሚፈጠር መዛባት እንዲሁም ደግሞ የጉበት ንጥረ ነገርና ደም አቅርቦት እጥረት ስለሚመጡ ምክንያቶችም እንነጋገራለን። ይከታተሉ። ታዲያ ዛሬ የምናወራቸው የጉበት መቆጣቶች መንስኤያቸው ቢለይም ምልክቶቹ ግን ከዚህ በፊት ካወራናቸው በጉበት ቫይረስ ከሚመጡ የጉበት መቆጣቶች ጋር ተመሳሳይ ነው። ማለትም በላይኛው የቀኝ ሆድ ክፍል ላይ የሚሰማ ህመም፣ የአይን ነጭ ክፍልና የቆዳ ቢጫ መሆን፣ የምግብ ፍላጎት ማጣትና ድካም ከሚታዩ ምልክቶች ውስጥ ይጠቃለላሉ። እንደ አውሮፓውያን አቆጣጠር በ2021 ካናዲያን ጆርናል ኦፍ ጋስትሮኢንትሮሎጂ ኤንድ ሄፓቶሎጂ ቮሊዩም 2021 ላይ ታተመውና ርዕሱን Chronic liver disease in Ethiopia with a particular focus on the etiological spectrums, a systematic review and meta-analysis of observational studies በሚል ያደረገ አንድ ጽሑፍ 12 ጥናቶችን ገምግሞ የስር የሰደደ የጉበት ህመም 3 ዋና ዋና ምክንያቶችን አስቀምጧል። ከነዚህም ውስጥ የሄፓታይተስ ቢ ቫይረስ፣ አልኮሆል እና ሄፓታይተስ ሲ ቫይረስ ኢትዮጵያ ውስጥ ለሚታይ የጉበት ህመም ምክንያት ሆነው ተጠቅሰዋል። ስለዚህ ከቫይረሶች ቀጥሎ በአልኮል ምክንያት የሚመጣ የጉበት መቆጣት ስር የሰደደ የጉበት በሽታ በማምጣት ሁለተኛው ዋነኛ መንስኤ ነው። ይህንንም በማሰብ የዛሬውን ቪዲዮ የምንጀምረው በአልኮል ምክንያት ስለሚመጣ የጉበት መቆጣት በማውራት ይሆናል። ይከታተሉ። በአልኮል የሚመጣ የጉበት መቆጣት ለብዙ ዓመታት በከፍተኛ ሁኔታ በሚጠጡ ሰዎች ላይ ይከሰታል። ታዲያ ምን ያህል ቢጠጡ የዚህ ህመም ተጠቂ ሊሆኑ ይችላሉ? ዋናው ጥያቄ ነው። እንግዲህ ለወንዶች በቀን ከ50 እስከ 60 ግራም በላይ ወይም ደግሞ ለሴቶች በቀን ከ40 ግራም በላይ አልኮል የሚጠጡ ከሆነ ለዚህ ህመም የመጋለጥ እድሉ ሰፊ ነው። ይህ ማለት በቀን ውስጥ 4 ቢራ ጠርሙስ ወይም ደግሞ 5 ብርጭቆ ድራፍት፣ 6 መለኪያ የሚሆን ጅን፣ ዊስኪ ወይም አረቄ፣ እስከ 3 ብርሌ ጠርሙስ ጠጅ ወይም ደግሞ እስከ 6 ብርጭቆ ጠላ ማለት ነው። ስለዚህ አጠቃቀሙን መመጠን ወይም ደግሞ ማቆም ይኖርቦታል። በተጨማሪም ግን ረጅም ጊዜ ባይጠጣ እንኳን አለፍ አለፍ እያሉ ብዛት ያለው መጠጥ በአንድ ጊዜ የሚጠጡ ሰዎች ላይ ማለትም ቢንጅ ድሪንኪንግ የሚባለውን ባህሪ ያላቸው ሰዎች ላይ ይህ ህመም ይታያል። በአልኮል የሚመጣ የጉበት መቆጣት ለማከም አልኮልን መጠቀም ማቆም ትልቁ እርምጃ ነው። ይህ ህመም እያለ አልኮል መጠጣት መቀጠል የጉበት ስራ በጠቅላላ እንዲዳከም እንዲሁም ለሞት እንዲዳረገን ያደርጋል። የዚህ ህመም ምልክቶች በሌላ ከሚመጡ የጉበት መቆጣቶች ጋር ተመሳሳይ ሲሆን እነዚህም የቆዳና የዓይን ቢጫ መሆን፣ የምግብ ፍላጎት መቀነስ ወይም ማጣት፣ ማቅለሽለሽና ማስመለስ፣ የሆድ ህመም፣ ትኩሳትና ድካም ናቸው። በአልኮል ምክንያት በሚመጣ የጉበት መቆጣት የመያዝ እድልን የሚጨምሩ ምክንያቶች ሲኖሩ ከእነዚህ ውስጥ ሴት መሆን፣ ውፍረት፣ በጉበት ሜታቦላይዝድ የሚሆን ወይም የሚሰባበሩ እንደ ፓራሲታሞል አይነት መድኃኒቶችን ከአልኮል ጋር አንድ ላይ መውሰድ እና በአንድ ጊዜ ብዙ የአልኮል መጠን መጠጣት እንደ ምክንያት ይጠቀሳሉ። ይህን ህመም ለመለየት ምርመራ ማድረግ እና ስለ አልኮል አጠቃቀም ከሐኪሞ ጋር በግልጽ መነጋገር ያስፈልጋል። በተጨማሪም የጉበት ጉዳት መጠንን ለማየት እና የጉበት ቫይረሶችንም ለመመርመር የደም ምርመራዎች ይደረጋሉ። እንደ አልትራሳውንድ እና ሲቲ ስካን አይነት ምርመራዎችን የጉበት ጠባሳ ወይም ደግሞ ሌሎች ችግሮች ካሉ ለማየት ይረዱናል። ለዚህ ህመም ህክምና ለመጀመር ብቸኛው መንገድ የአልኮል መጠጥን ማቆም ነው። መጠነኛ የአልኮል ጉበት መቆጣት ባለባቸው ሰዎች ላይ አልኮሆልን ሙሉ በሙሉ ማቆም ጉበት እንዲድንና ወደ ነበረው መመለስ የሚችልበትን ትልቅ እድል ይሰጣል። መጠጣት ማቆም ከፈለጉና እገዛ ከፈለጉ በዚህ ጉዳይ ላይ የጤና ባለሙያን ማነጋገር ያስፈልጋል። በአንድ ጊዜም ደግሞ ማቆም አስቸጋሪ ሊሆን ስለሚችል ከጤና ባለሙያ ጋር በቅርበት በመነጋገር መጠጣትን ለማቆም መውሰድ ያለቦትን እርምጃዎች በግልጽ መነጋገር ይችላሉ። ታዲያ ሄፓታይተስ ሲ በሚባል የጉበት ቫይረስ ተጠቂ ከሆኑና አልኮል የሚጠጡ ከሆነ ጉበት ላይ ለሚፈጠር ጠባሳ የመጋለጥ እድሉ እጅግ ከፍ ያለ ስለሆነ ጥንቃቄ ማድረግ ያስፈልጋል። ታዲያ ከሄፓታይተስ ሲ ራስዎን እንዴት መጠበቅ እንደሚችሉ እያሰቡ ከሆነ በዩቲዩብ ቻናላችን ወይም በቲክቶክ ፔጃችን ጤናችን ሄልዝ ሚዲያ ላይ የሰራነው ቪዲዮ ስላለ መመልከት ይችላሉ። አሁን ደግሞ ወደ ቀጣዩ የጉበት መቆጣት መንስኤ ወደ ሆነው ኦቶ ኢሚዩን ሄፓታይተስ ወደሚባለው እንሂድ። ይህ ህመም የራሳችን የበሽታ የመከላከል ስርዓት ጉበታችንን ሲያጠቃ የሚፈጠር ሲሆን ትክክለኛ መንስኤ ግልጽ ባይሆንም በጀነቲክስ ወይም ደግሞ ዘረመልና በአካባቢ ሁኔታዎች ምክንያት ይመጣል ተብሎ ይታሰባል።
የዚህ ህመም አብዛኛዎቹ ምልክቶች ከሌሎች አይነት የጉበት መቆጣቶች ጋር ተመሳሳይ ነው። ነገር ግን አንዳንድ ሰዎች በበሽታው መጀመሪያ አካባቢ ላይ ጥቂት ወይም ደግሞ ምንም አይነት ምልክቶች አያሳዩም። ምልክቶች ግን ከታዩ ድካም፣ የሆድ ህመም፣ የቆዳና የአይን ቢጫ መሆን፣ የቆዳ ሽፍታና የመገጣጠሚያ ህመሞች ናቸው። ይህ ህመም የሚከሰተው የሰውነት በሽታ የመከላከል ስርዓት በተለምዶ ቫይረሶችን፣ ባክቴሪያዎችን እና ሌሎች የበሽታ መንስኤዎች እንደሚያጠቃ ሁሉ ጉበትንም በስህተት ሲያጠቃ የሚፈጠር ነው። በዚህ ህመም የመያዝ እድልን የሚጨምሩ ምክንያቶች ሲኖሩ ከእነዚህም ውስጥ አንዱ ሴት መሆን ነው። ወንዶችም ሆኑ ሴቶች በዚህ አይነት የጉበት መቆጣት ሊያዙ ቢችሉም በሴቶች ላይ ግን በብዛት ይታያል። እንዲሁም ሌላ አይነት የሰውነት የበሽታ መከላከያ ስርዓት ማጥቃት ምክንያት ያሉ ህመሞች ካሉበት ለእንደዚህ አይነት የጉበት መቆጣት የመያዝ እድሉ ሰፊ ይሆናል። የበሽታ መከላከያ ስርዓቱ ጉበቱን እያጠቃ መሆኑን ለማወቅ የደም ምርመራዎች ይደረጋሉ። እነዚህ የደም ምርመራዎች ጸረ እንግዳ አካላት ወይም ደግሞ አንቲቦዲስ ካሉና የጉበት ቫይረሶችን ተመሳሳይ ምልክቶች ሊኖራቸው ስለሚችል እነሱንም አለመኖራቸውን ለማረጋገጥ ምርመራዎች ይደረጋሉ። በአንዳንድ ሁኔታዎችም ትክክለኛ መንስኤ ለማወቅ የጉበት ናሙና ሊወሰድ ይችላል። የራሱ ሰውነት የጉበቱን ህዋሶች በሚያጠቃበት ጊዜ የሚደረግ ህክምና ዋና ዓላማው የሰውነቱን የበሽታ የመከላከል ስርዓት ጉበቱን ማጥቃት እንዲቀንስ ወይም ደግሞ እንዲያቆም ማድረግ ነው። ይህንን ደግሞ ለማሳካት የበሽታ የመከላከል ስርዓት እንቅስቃሴን የሚቀንሱ መድኃኒቶች ሊያስፈልጉ ይችላሉ። ምንም እንኳን ህክምና ከጀመሩ ከጥቂት ዓመታት በኋላ በሽታው መሻሻል ቢያሳይም መድኃኒቱ ሲቆም ግን የመመለስ እድል ሊኖረው ይችላል። እንደ ሁኔታውም የእድሜ ልክ ህክምናም እንደ አንዳንድ ሁኔታዎች ሊያስፈልግ ይችላል። በአንዳንድ ሁኔታዎች ደግሞ መድኃኒቶች በሽታው እንዳይባባስ መከላከል በማይችሉበት ጊዜ ጠባሳ ይፈጠራል። ከዚህም አልፎ ደግሞ ከባድ የጉበት መድከም ሊከሰትና ብቸኛ አማራጭ የጉበት ንቅለ ተከላም ሊሆን የሚችልበት ጊዜ አለ። ሌላኛው የጉበት መቆጣት አይነት ደግሞ ጉበት በድንገተኛ የደም አቅርቦት ወይም የኦክስጅን አቅርቦት መቀነስ በሚጎዳ ጊዜ የሚፈጠር ነው። በአብዛኛው በጠና የታመሙ ታካሚዎች ላይ የሚታይ ሲሆን እንደ ልብ ድካም፣ ከሰውነት ውስጥ ብዛት ያለው ፈሳሽ ማጣት ወይም ከባድ ኢንፌክሽን የመሳሰሉ ለህይወት አስጊ የሆኑ ህመሞች በሚከሰቱ ጊዜ ይመጣል። ምንም እንኳን ለጊዜያዊ ምልክቶች እንደ ማቅለሽለሽ ወይም ግራ መጋባት ሊያመጣ ቢችልም በዋነኝነት የሚታወቀው በደም ምርመራ ወቅት የጉበት ኢንዛይሞች በከፍተኛ ፍጥነት በመጨመራቸው ነው። ታዲያ ዝቅ ያለ የደም ግፊትን በማስተካከል እና የልብ ህመምንም በአግባቡ በማከም ይህ አይነት የጉበት መቆጣት ላይ ከጊዜ በኋላ መሻሻል ልናይ እንችላለን። ሌላ የጉበት መቆጣት መንስኤ ደግሞ ማሽ ወይም ሜታቦሊክ ዲስፈንክሽን አሶሺየትድ ስቴያቶሄፓታይተስ የሚባል ሲሆን ይህ ህመም ጉበት ላይ ከፍተኛ የሆነ ስብ ክምችት በሚኖር ጊዜ የሚከሰት የጉበት መቆጣት ነው። ይህ ህመም ብዙ ጊዜ በመጀመሪያዎቹ ደረጃዎች ላይ ምንም የሚታወቅ ምልክት ስለሌለው ብዙ ሰዎች ከፍተኛ የጉበት ጠባሳ እስኪፈጠርባቸው ድረስ እንዳለባቸው አያውቁም። ነገር ግን ክብደት በመቀነስ እና ጤናማ አመጋገብ በማድረግ መቆጣጠር ይቻላል። ይህ ህመም ደግሞ የስኳር ህመም፣ የደም ግፊት፣ የኮሌስትሮል መብዛት እና ውፍረት ምክንያቶች የሚመጣ ሲሆን እንደ አውሮፓውያን አቆጣጠር በ2020 The Prevalence of Metabolic Syndrome in Ethiopian Population a Systematic Review and Meta-Analysis በሚል ርዕስ በጆርናል ኦፍ ኦቤሲቲ 2020 ላይ የታተመ አንድ ጽሑፍ 28 ጥናቶችን በመገምገም ኢትዮጵያ ውስጥ ያለውን የሜታቦሊክ ሲንድሮም ስርጭት 34.89% እንደነበር አሳይቷል። ይህ ማለት በመቶ ሰዎች ማህበረሰብ ውስጥ 35 ሰዎች ይህ በሽታ አለባቸው ማለት ነው። ስለዚህ እነዚህ ሰዎች በዚህ አይነት የጉበት መቆጣት የመጠቃት እድላቸውም በዚሁ ልክ ከፍ ይላል። ጉበት አብዛኛውን ጊዜ ከፍተኛ ጉዳት እስኪደርስበት ድረስ ምንም ምልክቶች ስለማያሳይ በሽታው በጣም ወደ ላቀ ደረጃ እስከሚደርስ ድረስ መጠበቅ የለበትም። ይልቁንም መደበኛ የጤና ምርመራ በማድረግ የጉበት መቆጣት ህመም ከፍተኛ ደረጃ ላይ ሳይደርስ እንግታው። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ በጤናችን ሄልዝ ሚዲያ ማህበራዊ ሚዲያዎቻችን ይቀላቀሉን። ለሌሎች ለማድረስ ደግሞ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል፣ የጽሁፍ መልእክት መላክ እንዲሁም ኮመንት ሴክሽን ላይ ጥያቄዎችን ማስቀመጥ ይችላሉ። እናመሰግናለን።